ከጋዛ ድንኳኖች እስከ ኒው ጀርሲ የቪአይፒ ወንበሮች የ2026 ዓለም ዋንጫ ፋይናል የፖለቲካውን የጦርነቱንና የእግር ኳሱን ድንበር እንዴት ሰባበረው? በ106ኛው ደቂቃ በተቆጠረችው አንድ ጎል ምክንያት መሬት የተንቀጠቀጠበትና የዓለም ፖለቲካ የፈላበት ያልተነገረ ታሪክን ልንነግራችሁ ነው። በአንድ በኩል የዶናልድ ትራምፕና የስፔን ንጉሳውያን የክብር ወንበር ፍልሚያ፣ በሌላ በኩል በጋዛ ፍርስራሾች መካከል በባትሪ በተያያዘች ትንሽ ስክሪን ስር የወጣው የእልልታ ጩኸት የ2026 የዓለም ዋንጫ ፋይናል እግር ኳስ ብቻ አልነበረም። የመላውን ዓለም ፖለቲካ ያናወጠ፣ የሜሲን ስደት የወሰነና በስፔን ጎዳናዎች መሬት እስከ ማንቀጥቀጥ የደረሰ ታሪካዊ ክስተት ነበረ። ለመሆኑ በዚያ ምሽት ከስታዲየሙ መብራቶች ጀርባ የተካሄደው እውነተኛው ድራማ ምን ነበረ? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃዎች ተገናኝተናል። እነዚህ አዳዲስ መረጃዎች ከላይ እንደጠቆምናችሁ ያሉ ናቸው። እሱን ነው በዝርዝር የምንነግራችሁ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። የ2026 የዓለም ዋንጫ ፍጻሜ በኒው ጀርሲ ስታዲየም መብራቶች ስር ብቻ አልተጠናቀቀም። ከእያንዳንዱ የቤት ቴሌቪዥን መስኮት እስከ ዓለም አቀፍ የፖለቲካ መድረክ ድረስ የሰው ልጅ ስሜትን በአንድ ገመድ ያሰረ ጥበባዊ ክስተት ነበረም። በጦርነት ማቅ ውስጥ በተከበበችው ጋዛ በፍርስራሾች መካከል በተወጠረች አነስተኛ ስክሪን ፊት እልፍ አላፍ አይኖች ይንቀጠቀጣሉ። የስፔን የፖለቲካ አቋም የተሰጣቸው ተስፋ ሰንደቅ አድርገው በቦምብ ጭስ መካከል ኳሷን ተከትለዋል። ኳሷ መረብ ላይ ስታርፍ በጋዛ ድንኳኖች ስር የወጣው ጩኸት ከጦርነቱ ድምጽ በላይ የሰው ልጅ የህይወትና የደስታ ረሃብን ለዓለም ያበሰረ ነው። የጣሊያን ወንድማማችነት አጋርነትም ዓለምን አስገርሟል። በሮምና ናፖሊ አደባባዮች የጣሊያን ደጋፊዎች የስፔንን ድል የራሳቸው አድርገው አከበሩት። የላቲን ደም አጋርነታቸውና የስፔን እግር ኳስ ውበት ጣሊያንን ከስፔን ጎን አሰለፋቸው። የራሳቸው ታሪካዊ የ37 ጨዋታዎች አለማሸነፍ ሪከርድ በስፔን 38 ቢሰበርም በደስታ አብረው አበዱ። ከዶናልድ ትራምፕ እስከ ንጉሳውያኑ የነቀነቀው ኳስ። በቪአይፒ ወንበሮች ላይ ዶናልድ ትራምፕ የትኩረት ማዕከል ለመሆን በፈገግታ ሲታገሉ፣ የስፔኑ ንጉስ ፊሊፕ ስድስተኛ ግን የወርቁን ዋንጫ ግርማ ሞገስ በንጉሳዊ ኩራት ይመለከቱት ነበረ። የፖለቲካውና የስፖርቱ ዓለም በዚያች ቅስፈት በአንድ መድረክ ተደባለቁ። ሜሲ አርጀንቲና ወደ ዋንጫ ባይደርስም ወደ ሀገሯ ለመመለሱ የሀገሪቱ የኢኮኖሚና የስሜት እብደትን በመሸሽ ነበረም። ይህም ለደጋፊዎቹ በሩቅ ሆኖ የሚያበራ ሚስጥራዊ ጀግና አደረገው። በ106ኛው ደቂቃ የሪያስ ቶሬስ ጎል ተቆጥራ በመጨረሻዋ ፊሽካም ስትነፋ በማድሪድ ባርሴሎናና ጣሊያን ጎዳናዎች በአንድ ጊዜ የዘለሉ ሚሊዮን ደጋፊዎች የመሬት መለኪያ መሳሪያዎችን እስከ ማንቀጥቀጥ የደረሰ ታሪካዊ ማዕበል ፈጠሩ። በስፔን የመሬት መንቀጥቀጥ ተከሰተም። የ2026 የፊፋ ዓለም ዋንጫ ፍጻሜ በሜዳ ላይ ከተጫወቱ 90 ደቂቃዎች በላይ ከስታዲየሙ መብራቶች ጀርባ የመላውን ዓለም የፖለቲካ ነርቭ ያወዛወዘ አህጉራዊ ተውኔት ይመስል ነበረ። በኒው ጀርሲ ስታዲየም የክብር ወንበር ላይ የስፔኑ ንጉስ ፊሊፕ ስድስተኛ ከባለቤታቸው ንግስት ሊቴዚያ ጋር ተቀምጠው የነበረበት እይታ የራሱ የሆነ ትልቅ የዲፕሎማሲ መልእክት ነበረው። ስፔን ባለፉት ዓመታት በካታሎኒያ እናም በባክስ ግዛቶች ነፃ የመውጣት ጥያቄዎች ከፍተኛ የውስጥ ፖለቲካዊ መከፋፈልን አስተናግዳለች። የወጣቶቹ አጥቂዎች የካታሎኒያው ላሚን ያማልና የባስክ ግዛት ተወላጁ ኒኮ ዊሊያምስ ጥረት የተገኘው ይህ ድል የንጉሳውያኑ ቤተሰብ ስምና የተበታተነችውን ስፔን በወርቃማው ዋንጫ ጥላ ስር አንድ አድርጓታል። ንጉስ ፊሊፕ ስድስተኛ ዋንጫውን ለቡድኑ ካስረከቡ በኋላ ይህ ድል የስፖርት ብቻ አይደለም፣ የባህላችን የአንድነታችንና የአዲሲቷ ስፔን ጥንካሬ ማሳያ ነው በማለት የዘመናዊቷን ስፔን የፖለቲካ የበላይነት አብስረዋል። ከስፔን የድል ደስታ በተቃራኒ በአርጀንቲና በኩል ከሽንፈቱ ማግስት የፈላው የፖለቲካና የማህበራዊ ሚዲያ ውዝግብ እጅግ አስደንግጧል። የስፔኑ አጥቂ ኒኮ ዊሊያምስና ላሚን ያማል የአርጀንቲናን ተከላካዮች እግር በእግር ሲያወኳቸው ከቆዩ በኋላ ከአርጀንቲና ደጋፊዎች በኩል ከፍተኛ የዘረኝነትና የጥቁር ጠልነት ድምጾች በማህበራዊ ሚዲያ ላይ ተሰራጭተዋል። አርጀንቲና በ19ኛውና በ20ኛው መቶ ክፍለ ዘመን በወሰደችው የህዝብ ቁጥር ማጥፋትና የስደት ፖሊሲ ምክንያት ጥቁር አፍሪካውያን ህዝቦቿን ከታሪክ ማህደር የሰረዘችበት በመሆኗ ትከሰሳለች።
በውድድሩ ወቅት የፈረንሳይና የስፔን ጥቁር ተጫዋቾችን ያላገጠችባቸው መዝሙሮችና ከሽንፈቱ በኋላ የሚወጡት ጥቁር ጠል አስተያየቶች የዓለም አቀፉ ማህበረሰብና የፊፋን ቁጣ ቀስቅሷል። የአርጀንቲና አወዛጋቢ ፕሬዚዳንት ሃቪየር ሚሌይ መንግስት በአገሪቱ ባለው ከባድ የኢኮኖሚ ቀውስና ከፍተኛ የገንዘብ ግሽበት ምክንያት ዋንጫውን ለፖለቲካ ሽፋን ሊጠቀሙበት አቅደው የነበረ ቢሆንም የኤንዞ ፈርናንዴስ ቀይ ካርድና የ106ኛው ደቂቃ ሽንፈት የፖለቲካ ተስፋቸውን አክስሞታል። በቡኤስ ኤሬስ ጎዳናዎች የተንሰራፋው ሽንፈት ሀዘን በአገሪቱ ባለው ከባድ የኢኮኖሚ ቀውስ ላይ ተጨምሮ የህዝብ ብስጭትን ጭሯል። የአሜሪካ ወይ ደግሞ የትራምፕ ሚና ዋንጫው በተሸለመበት በኒው ጀርሲ ስታዲየም ዶናልድ ትራምፕ መገኘታቸው የ2026 የዓለም ዋንጫን የአሜሪካ የፖለቲካ የበላይነት ማሳያ ለማድረግ የተደረገ ትልቅ ሙከራ ሆኖ ተመዝግቧል። ስፔን የፍልስጤም ሀገረ መንግስትን ባወጀችበት የፖለቲካ አቋሟ ምክንያት የጋዛ ህዝብ በጦርነት ፍርስራሽ መካከል ሆኖ የስፔን ድልን ሲያከብር ማደሩ የስፖርት ድል ቀጥታ ከወደፊቱ የሰላም ተስፋ ጋር የተሳሰረበት ልዩ ክስተትም ሆኗል። የ106ኛው ደቂቃ የፌራን ቶረንስ ጎል የአርጀንቲና ተከታይ የዋንጫ ህልም ስትሰብረው ሊዮኔል ሜሲ በኒው ጀርሲ ስታዲየም ሳር ላይ ቆሞ የብር ሜዳሊያውን ሲቀበል የታየው እይታ ፍጹም ስቃይና ሀዘን መግለጫም ነበር ይላሉ። የአርጀንቲና ብሔራዊ ቡድን አባላት በአንድነት ወደ ቦነስ አይረስ አምርተው ከደጋፊዎቻቸው ጋር ቢቀላቀሉም ሜሲ ግን ያንን ከፍተኛ የስሜት ስብራት ተሸክሞ ብቻውን ለመጓዝ ወሰነም። ማክሰኞ ማለዳ ሐምሌ 14 2018 ወይ ደግሞ እንደ ፈረንጆቹ የዘመን ቀመር ጁላይ 21 2026 ከፍሎሪዳ በግል ጀቱ ተነስቶ ከባለቤቱ አንቶኔላ እና ከ3 ልጆቹ ጋር ወደ ትውልድ ከተማው ሮዛሪዮ ሄደም። በአየር ማረፊያው የተሰበሰቡት ደጋፊዎችና ጩኸት ፍቅር በሐዘኑ ላይ ተጨማሪ ጫና እንዳይፈጥርበት በሚያዩት ጥቁር መስኮት ባለው መኪና በቀጥታ ወደ መኖሪያው አምርቷል። ህመሙ እጅግ ከፍተኛ ነው። ይህ ቁስል ለመዳን ጊዜ ይወስዳል። ነገር ግን ይህ ቡድን ለሁለት ተከታታይ የዓለም ዋንጫዎች ፋይናል በመድረስ ኩራት ይሰማኛል። ሊዮኔል ሜሲ ከሽንፈቱ በኋላ በማህበራዊ ሚዲያ ገጹ ላይ ያሰፈረው መልእክት ነው። በሌላኛው የዓለም ክፍል ደግሞ ታሪክ በወርቃማ ቀለም ይጻፍ ነበረ። የስፔን ብሔራዊ ቡድን 2026 የዓለም ዋንጫ ይዞ ማድሪድ ሲደርስም ከ2 ሚሊዮን በላይ ህዝብ በፕላዛ ደስ ሴቤልስ እና በማድሪድ ጎዳናዎች ላይ ተሞ ታይቷል። በስፔን ብሔራዊ ጂኦግራፊ ኢንስቲትዩት እናም በካታሎኒያ የጂኦሎጂካል ሴንተሮች የተመዘገበው ይፋዊ መረጃም የተመዘገበው ክስተት የፌራን ቶረስ የማሸነፊያ ጎል ነው። 0.8 ሪች ስኬል አነስተኛ የሴስሚክ ንቅናቄ ታይቷል። የመጨረሻዋ ፊሽካም ስፔን የዓለም ሻምፒዮን መሆኗ ሲረጋገጥ 1.2 ሬክተር ስኬል ሰው ሰራሽ የመሬት መንቀጥቀጥ ተከስቷል። በማድሪድ የአቀባበል ምሽት ተጫዋቾቹ መድረክ ላይ ዋንጫውን ሲያነሱ በ3 ኪሎ ሜትር ራዲየስ ውስጥ ተከታታይ የምድር ሞገዶች ተሰምተዋል። በእነዚህ ባሳለፍናቸው ቀናት የዓለም ትኩሳት በእጅጉ ከፍ ብሎ ነበረ። በተለይ ደግሞ የዓለም አቀፍ መገናኛ ብዙሃን ዘገባም ከኒው ጀርሲ ስታዲየም ሳር እስከ ማድሪድ እና ቦነስ አይረስ አደባባዮች የዓለም አቀፍ ጋዜጦች፣ የቴሌቪዥን ጣቢያዎችና የፖለቲካ መጽሔቶች የ2026ቱን የፊፋ ዓለም ዋንጫ ፍጻሜ በልዩ ልዩ ርዕስ ይዘውት ወጥተዋል። ከስፖርቱ ውበት እስከ ፖለቲካው ውጥረት፣ ከቀዩ ምንጣፍ አቀባበል እስከ መራራ የሽንፈት ሽኝት በዝርዝር ያቀረቡ ሚዲያዎች አሉ። የስፔን ሚዲያዎች ዘገባውን የጀመሩት በማድሪድ ፕላዛ ደስ ሴቤልስ ከ2 ሚሊዮን በላይ ህዝብ አደባባይ ወጥቶ በደስታ ማዕበል በተዋጠበት ድቅድቅ ምሽት ነው። በታሪኩ ዋና ካራክተሮች ተደርገው የቀረቡት የካታሎኒያው ወጣት ላሚን ያማል እና የባስክ ተወላጁ ኒኮ ዊሊያምስ ሲሆን የዘመናዊቷ ስፔን ሕያው ምስሎች ተብለው ተስለዋል። የስፔን ብሔራዊ ቡድን ማድሪድ ሲደርስ ንጉስ ፊሊፕ ስድስተኛ እና ጠቅላይ ሚኒስትር ፔድሮ ሳንቼዝ በላዛርዙዌላ ቤተ መንግስት የክብር አቀባበል አድርገውላቸዋል። ንጉሱ ይህ ድል የድካም የጽናትና የህዝባችን ፍጹም አንድነት ውጤት ነው በማለት ገልጸውታል። ኤል ፓይስ የካታሎኒያ ጂኦሎጂካል ሴንተር መረጃን በመጥቀስ በ106ኛው ደቂቃ ፌራን ቶረስ የማሸነፊያውን ጎል ሲያስቆጥር በደጋፊዎች ድንገተኛ ደስታ ምክንያት በሴስሞግራፍ መለኪያዎች ላይ 1.2 ሬክተር ስኬል የመሬት መንቀጥቀጥ ተከስቷል። የአርጀንቲና ጋዜጦች ድባቡን የገለጹት በጭጋጋማዋና ዝናባማዋ የቦነስ አይረስ ማለዳ ነው። ዋናው ካራክተር ሊዮኔል ሜሲ ሲሆን በክብር የተቀበለው የሽንፈት ህመም በጸጥታ የተሸከመ አፈታሪክ ተደርጎ ተስሏል። ሜሲ ከቡድኑ አባላት ተለይቶ ማክሰኞ ማለዳ ሐምሌ 14 2018 6:27 እንደ ኢትዮጵያ አቆጣጠር በግል ጀቱ ወደ ትውልድ ከተማው ሮዛሪዮ አርፏል። ካለልክ ተሰብስበው የነበሩ ደጋፊዎቹ ያዩት ጥቁር መስታወት ባለው ሴቭ መኪና ወደ መኖሪያው ሲያመራ ብቻ ነው። አሰልጣኝ ሊዮኔል ስካሎኒ እና 15 ተጫዋቾች
ቦነስ አይረስ ሲደርሱ በሺዎች የሚቆጠሩ ደጋፊዎች በኦቤሊስክ ሐውልት ዙሪያ ተሰብስበው አመሰግናለሁ የሚል መዝሙር አቀባበልም አድርገውላቸዋል። የሜሲ ቃልም ህመሙ እጅግ ከፍተኛ ነው፣ ይህን ቁስል ለማዳን ጊዜ ይወስዳል የሚል ነበርም። ነገር ግን ይህ ቡድን ለሁለት ተከታታይ የዓለም ዋንጫዎች ፋይናል በመድረሱ ኩራት ይሰማኛል ሲል በኢንስታግራም ገጹ ባሰፈረው መልእክት ሀገሩንና ስፔንን አመስግኗል። የጦርነትና የሰላም ትኩሳትም ታይቷል። አልጀዚራ በሰፊው ዘገባው ላይ የ2026 ውድድር አዘጋጇ አሜሪካ በወቅቱ ከነበረችበት ጂኦፖለቲካ ውጥረትና ከጋዛ መካከለኛው ምስራቅ የሰላም ስምምነቶች ማግስት መካሄዱን አጉልቶ አሳይቷል። ስፔን የፍልስጤምን ሀገረ መንግስት ቀድማ ባወጀችበት የፖለቲካ አቋሟ ምክንያት የጋዛ ህዝብ በቦምብ ፍርስራሾች መካከል በባትሪ በተያያዙ ስክሪኖች የስፔንን ድል ሲያከብር ማደሩን ዘግቧል። የአርጀንቲና የፖለቲካ ውጥረትም እንደዛው አይሎ ነበረ። የውጭ ሚዲያዎች በአርጀንቲና የፖለቲካ መድረክ ላይ የተነሳውን የዘረኝነት ውዝግብ አጉልተዋል። የአርጀንቲናው ፕሬዝዳንት ሃቪየር ሚሌይ መንግስት ከድል ማግስት ሊያገኝ ያሰበውን የፖለቲካ ትርክ በሽንፈቱ በመክሸፉ በማህበራዊ ሚዲያ የወጡትን ጥቁር ጠል አስተያየቶች ለማረጋጋት መሞከራቸውን ገልጸዋል። የቪአይፒ መድረክ ፖለቲካም እንዲሁ ታይቷል። አሜሪካን የሚመራት ዶናልድ ትራምፕ እና የፊፋው ፕሬዝዳንት ጁያን አንቶፋኒው በኒው ጀርሲ ስታዲየም የነበራቸው መገኘት ውድድሩን የስፖርት ብቻ ሳይሆን የሰሜን አሜሪካ ታላቅነት ማሳያ ለማድረግ የተጠቀሙበት መድረክ እንደነበረ ተተንትኗል። ከኒው ጀርሲ ስታዲየም የቀን ብርሃን ብሩህነት እስከ ማድሪድ አደባባዮች የወርቃማ ደስታ፣ ከቦነስ አይረስ የጭጋጋማ ዝናብ ድባብ እስከ ጋዛ ፍርስራሾች ተስፋ፣ የ2026 የፊፋ ዓለም ዋንጫ ማጠቃለያ የ90 ደቂቃ የስፖርት ውድድር ብቻም እንዳልነበረ ልብ ይሏል። የዘመናችን ስነ ልቦና፣ የዲፕሎማሲ ፍልሚያ፣ የማህበራዊ ገጽታና የሰው ልጅ ስሜትን ያንጸባረቀ ታሪካዊ ክስተት ነበረም። የሽንፈቱ ገጽታ ሮዛሪዮና ቦነስ አይረስ የታሪኩ ዋና ካራክተር ሊዮኔል ሜሲም በ2022 ኳታር ላይ የአክሊል ዘውዱን የደፋው ታላቁ አፈታሪክ በ2026 ፋይናል በ106ኛው ደቂቃ በተቆጠረችው ጎል ህልሙ ሲጨልም የክብር የብር ሜዳሊያውን አንገቱ ላይ አድርጎ በተሰበረ ስሜት ቆሟል። ሜሲ የቡድኑ አባላት ወደ ቦነስ አይረስ በሚያደርጉት የጋራ ጉዞ አልተካፈለም። ወዲያውኑ በግል ጀቱ እንዳልናችሁ ወደ ትውልድ ከተማው ሮዛሪዮ አምርቷል። አየር ማረፊያ ላይ የጠበቁት ደጋፊዎቹ ያዩት ጥቁር መስኮት ባለው መኪና በጸጥታ ሲሰኝ ብቻ ነው። ህመሙም እጅግ ከፍተኛ ነው፣ የቁስል ለመዳን ጊዜ ይወስዳል እንዳለ ነገር ግን የቡድን ለሁለት ተከታታይ የዓለም ዋንጫዎች ፋይናል በመድረሱ ኩራት ይሰማኛል ብሏል። የድሉ ገጽታ ማድሪድ ፕላዛ ደ ሴቤልስ፣ በሌላ በኩል የስፔን አዲሱ ትውልድ አበቦች የካታሎኒያው ላሚን ያማልና የባስክ ተወላጁ ኒኮ ዊሊያም የታሪኩ አዲስ ባለቤቶች ሆነው ብቅ አሉ። በማድሪድ ጎዳናዎች ላይ ከ2 ሚሊዮን በላይ ህዝብ የወጣበት የድል አቀባበል በስፔን ንጉስ ፊሊፕ ስድስተኛና በጠቅላይ ሚኒስትር ፔድሮ ሳንቼዝ አክሊል የተጎናጸፈ የወርቃማ ዘመን መበሰሪያ ሆነም። የ2026 የዓለም ዋንጫ ፍጻሜ በሜዳ ውስጥ ባለው ታክቲክ ብቻ ሳይሆን ከስታዲየሙ ውጭ ባለው ዓለም አቀፋዊ የፖለቲካ ነርቭ ተቃኝቷል። ስፔን ባለፉት ዓመታት በካታሎኒያና ባስክ ግዛቶቿ ነፃ የመውጣት ፍላጎት ምክንያት የውስጥ የፖለቲካ መከፋፈልን ያስተናገደች ናት። ከተለያዩ የባህልና የቋንቋ ዳራ የተውጣጡ ያማልና ዊሊያምስ ያመጡት ይህ ዋንጫ ንጉስ ፊሊፕ ስድስተኛ እንደገለጹት የአዲሷና የተዋጇ ስፔን ጥንካሬ ማሳያ ሆኖ ተመዝግቧል። በአርጀንቲና በኩል የፕሬዝዳንት ሃቪየር ሚሌይ የመንግስት ከድል ማግስት ሊያገኝ የነበረው የፖለቲካ ሽፋን በሽንፈቱ ተሰናክሏል። ከሽንፈቱ በኋላ በማህበራዊ ሚዲያ የወጡት ጥቁር ጠልና ዘረኛ አስተያየቶች የሀገሪቱን ታሪካዊ የአፍሮ አርጀንቲናውያን ማግለል ፖሊሲና እንደገና አዲስ አጀንዳ ሆኖ ብቅ ብሏል። በፊፋና በዓለም አቀፉ ማህበረሰብ ዘንድም ከፍተኛ ቁጣን ቀስቅሷል። የጋዛ ድምፅንም ስናይ ስፔን የፍልስጤምን ሀገረ መንግስት ቀድማ ባወጀችበት የፖለቲካ አቋሟ ምክንያት በፍልስጤምና በጋዛ ፍርስራሾች መካከል የሚኖሩ ህዝቦች የስፔንን ድል በታላቅ ደስታ አክብረውታል። ይህም ስፖርቱ ከፖለቲካና ሰላም ጋር የተሳሰረበት ልዩ ክስተት ሆኗል። የአሜሪካው መድረክ ውድድሩ ያዘጋጀችው አሜሪካ ትራምፕና የፊፋው ጂኒያን ኢንፋንቲኖ መገኘት የሰሜን አሜሪካን የፖለቲካና የኢኮኖሚ የበላይነት ለዓለም ለማሳየት የተጠቀሙበት ትልቅ መድረክ ሆኖም አልፏል። የ2026 የዓለም ዋንጫ ሲጠናቀቅ አሸናፊና ተሸናፊ ብቻ አልነበረውም። በአንድ በኩል ታላቁ አፈታሪክ ሊዮኔል ሜሲ በታላቅ ክብርና በዝምታ የሜዳ ላይ ዘመኑን ሲያጠናቅቅ፣ በሌላ በኩል አዲሷ ስፔን መሬት በሚያንቀጠቅጥ የህዝብ ማዕበል አዲሱን የወርቅ ዘመን ተቀብላለች። የስፖርት፣ የፖለቲካ፣ የባህልና የሰው ልጅ ስሜት ተሰናስለው ያለፉበት ይህ ምሽት በታሪክ ማህደር ውስጥ በወርቃማ ቀለም ተጽፎ ይኖራል።